ዛሬ በዓለማችን ላይ በፀጉር ብዛቱ ተወዳዳሪ ስለሌለውና ላሊት ፓቲዳር ስለተባለው ህንዳዊ ልንገራችሁ። ይህ ሰው እንግዲህ የህንድ ተወላጅ ሲሆን ገና በልጅነቱ ሃይፐርትራይኮሲስ ወይም ወልፍ ሲንድረም በሚል ችግር ይጠቃል። ከዛም እንግዲህ 95% የሚሆነው የፊቱ ገጽታ እንደምታዩት በፀጉር ሊሸፈን በቅቷል። ይህ ሰው እንግዲህ ገና በልጅነቱ ወደ ትምህርት ቤት በሚሄድበት ጊዜ ጓደኞቹ ፈርተውት ጮኸውበታል፣ ምራቅ ተፍተውበታል፣ ድንጋይ ሳይቀር ወርውረውበታል። በዚህ የተነሳ ላሊት ፓቲዳር የሰውነት ገጽታውን በዛን ዘመን አምርሮ እንደሚጠላውና መቀየር እንደሚፈልግ ሁሉ የሚመኝ የነበረ ቢሆንም አሁን የዓለምን የፀጉራም ወርልድ ሪካርድ አሸናፊ በመሆን የተቆናጠጠ ሲሆን በአሁኑ ሰዓት በኢንስታግራም እና በዩቲዩብ በርካታ ተከታይ ያለው ላሊት ፓቲዳር ይህን ገጽታውን አብዝቶ እንደሚወደውና መቀየርም እንደማይፈልግ ይናገራል። ዓለም ግን አትገርማችሁም? የተፈጥሮ ነገር ሚስጢሩ ብዙ ነው። መሰል መረጃዎች እንዲደርሳችሁ ቤቱን ፎሎ ማድረግ እንዳይረሳ።